መካከለኛው ምስራቅ ወደ ለየለት የጦርነት እሳት ውስጥ ገብቷል። ፕሬዚዳንት ትራምፕ ለኮንግረሱ በላኩት አስቸኳይ ደብዳቤ አዲስ ወታደራዊ ዘመቻ ማወጃቸውን ተከትሎ የ60 ቀናት የጊዜ ገደብ ተቀምጧል። በሰዓቱ ይደመጣል። ይህ በእንዲህ እንዳለ በሳውዲና በሁቲዎች መካከል የነበረው የ4 ዓመታት ሚስጥራዊ ስምምነት ፈርሶ ሰናና አባ አውሮፕላን ማረፊያዎች በሚሳኤል ተመትተዋል። ኤሚሬትስ በነዳጅ መርከቦቿ ላይ ለደረሰው ጥቃት ምን አይነት የአጸፋ እርምጃ ልትወስድ ነው? የዚህ ድንገተኛ ቀውስ የጀርባ ሚስጥር ምንድነው? በዝርዝር መረጃው ወደ እናንተ ይደርሳል። ሰላም ጤና በያላችሁበት ይሁን። ቪዲዮን ላይክ እናም የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ እንለፍ። በቅድሚያም የትራምፕ የኮንግረስ ደብዳቤና የ60 ቀናት ገደብ። ክቡራን አድማጮች ወደ መጀመሪያው ሰበር መረጃችን ስናልፍ የመካከለኛው ምስራቅ ወታደራዊ ውጥረት ማብቂያ የሌለው አዲስ ምዕራፍ ውስጥ ገብቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን ይፋዊ ወታደራዊ ፍጥጫ ከሰኔ 30 2018 ዓ.ም ጀምሮ ዳግም መቀጠሉን ለሀገሪቱ ኮንግረስ በይፋዊ ደብዳቤ ማሳወቃቸው ተገልጿል። በዚህ ደብዳቤ መሰረት ኮንግረሱ በኢራን ላይ ለሚሰነዘሩት ማናቸውም ወታደራዊ እርምጃዎች ይሁንታውን እስኪሰጣቸው ድረስ ፕሬዝዳንቱ የ60 ቀናት ሕጋዊ የዕድሜ ገደብ ይኖራቸዋል። ምንም እንኳን ትራምፕ አዳዲስ ጥቃቶችን መፈጸማቸውን ቢቀጥሉም እንዲሁም በወደቦቿ ላይ ዳግም ጥብቅ እገዳ ቢጥሉም አሁንም ከቴህራን ጋር የገቡት የተኩስ አቁም ሂደት ግንኙነቱን ሙሉ በሙሉ የማስቆም ዕድል እንዳለው በደብዳቤያቸው ላይ ጠቁመዋል። ፕሬዚዳንቱ በዚሁ ሰነድ ላይ አሜሪካውያንና ዩናይትድ ስቴትስ ብሔራዊ ደህንነት እንዲሁም የውጭ ፖሊሲ ፍላጎቶችን ለመጠበቅ ባለብኝ ከፍተኛ ኃላፊነት የተነሳ ወታደራዊ እርምጃ እንዲወሰድ አዝዣለሁ ብሏል። የኢራን አብዮታዊ ዘብ በበኩሉ ዝምታውን አልመረጠም። በዮርዳኖስ፣ ባህሬንና ኩዌት የሚገኙ የአሜሪካ ቁልፍ ወታደራዊ ኢላማዎችን በከፍተኛ ሁኔታ ማጥቃቱን በይፋ አውጇል። በተለይም እሁድ ዕለት በሆርሙዝ ወሽመጥ አካባቢ ዳግም ከባድ ውጊያ መካሄዱን ተከትሎ የአሜሪካ ጦር በኢራን ላይ አዲስ ዙር ስልታዊ ጥቃት መክፈቱን በይፋ አስታውቋል። ይህ በአሜሪካና በኢራን መካከል የተከፈተው ይፋዊ ፍጥጫ እንዳለ ሆኖ ጉዳዩ በቀጥታ ወደ የመን ምድር ተሻግሮ ሌላ ታላቅ የሰላም ስምምነት እንዲፈርስ አድርጓል። ትራምፕ ከሳውዲው ልዑል ጋር ሚስጥራዊ የስልክ መስመር ዘርግቷል። ቀጣዩ መረጃችን በዚህ ጉዳይ ነው። የሳውዲና የሁቲዎች የሰላም ስምምነት ማክተም። ወደሚቀጥለው ሰበር መረጃችን ስናልፍ ፕሬዚዳንት ዶናልድ ትራምፕ የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን በየመን ሁቲዎች ታጣቂዎች ላይ ለሚሰነዘሩ ወታደራዊ እርምጃ የአሜሪካ ሙሉ ይሁንታ መስጠታቸውን የአሜሪካ ባለሥልጣናትን ጠቅሶ አክሲዮስ የዜና ወኪል ዘግቧል። ይህንን ተከትሎ ሳውዲ ሰኞ ዕለት ሁቲዎች በሚቆጣጠሩት በሰና በሚገኘው ዋና አውሮፕላን ማረፊያ ላይ ከባድ የአየር ጥቃት የፈጸመችም ሲሆን በኢራን የሚደገፉት የሁቲ ታጣቂዎችም እንደ አውሮፓውያን አቆጣጠር ከ2022 ወዲህ ታይቶ የማይታወቅ እጅግ ግዙፍ የአጸፋ እርምጃን ወስደዋል። ይህ በሁለት ወገኖች መካከል ለ4 ዓመታት ዘልቆ የቆየውን ይፋዊ ያልሆነ የሰላም ስምምነት ሙሉ በሙሉ ያፈረሰ ሆኗል። የዚህ ታላቅ ፍንዳታ መነሻ ባለፈው ሳምንት የሳውዲው ልዑል ከሀገራቸው ስጋት ጋር በተያያዘ የአሜሪካን ወታደራዊና ዲፕሎማሲያዊ ድጋፍ በትራምፕ መጠየቃቸው ነው። ሐሙስ ዕለት በዋሽንግተን የሳውዲ አምባሳደር ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጋር የተገናኙም ሲሆን ከአንድ ቀን በኋላ ሩቢዮ ከሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋራን ጋር በስፋት ተወያይቷል። በመጨረሻም አርብ ዕለት ፕሬዚዳንት ትራምፕ ከልዑል መሐመድ ቢን ሳልማን ጋር በስልክ ተነጋግረው ይሁንታቸውን ሰጥተዋል። ይህ ግጭት የተከሰተው ከ10 ቀን በፊት የኢራን አውሮፕላን በቀድሞ ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ የተሳተፉ የልዑካን ቡድንን ጭኖ በሰና አውሮፕላን ማረፊያ በማረፉ ነው። ሳውዲ ከ10 ዓመታት በፊት ከኢራን ወደ ሰና የሚደረጉ በረራዎችን አግዳ የነበረ ቢሆንም አውሮፕላኑ በመመለሱ ሳውዲ አውሮፕላን ማረፊያውን ደብድባለች። በዚህም አውሮፕላኑ አቅጣጫውን ቀይሮ በአል ሁዳይዳ ለማረፍ ተገዷል። የአሜሪካ ባለሥልጣናት አውሮፕላኑ የጦር መሳሪያዎችን፣ የሚሳኤል ክፍሎችና ወታደራዊ ባለሙያዎችን ጭኗል ሲሉም ከሷል። ሁቲዎች በበኩላቸው ወዲያውኑ በደቡብ ምዕራብ ሳውዲ ወደሚገኘው አባ አውሮፕላን ማረፊያ ባሊስቲክ ሚሳኤል አስወንጭፈዋል። ክቡራን አድማጮች ይህ በየመንና በሳውዲ መካከል የተነሳው እሳት ሳይበርድ በስትራቴጂካዊቷ የሆርሙዝ ወሽመጥ ላይ የኤሚሬት ነዳጅ ታንከሮች ጥቃት ሰለባ መሆናቸው ተሰምቷል። የትራምፕ አዲሱ 20% ቀረጥም ክርክር አስነስቷል። ወደሚቀጥለው ሌላኛው መረጃ አልፋለሁ። የኤሚሬትስ መርከቦች መመታትና የትራምፕ አቋም። ወደሚቀጥለው መረጃችን ስናልፍ ሁኔታዎች ይበልጥ ያወከው መረጃ የወጣው ከተባበሩት አረብ ኤሚሬትስ ነው።
ኤሚሬትስ ሰኞ ዕለት በሆርሙዝ ወሽመጥ ላይ በሁለት የነዳጅ መርከቦቿ ላይ ኢራን ከባድ የክሩዝ ሚሳኤል ጥቃት ፈጽማለች ስትል ቴህራንን በይፋ ከሳለች። አሳፋሪ ስትል በገለጸችው በዚህ ጥቃት ምክንያት የአንድ ህንዳዊ መርከበኛ ሕይወት ያለፈም ሲሆን 8 ሰዎች ላይ ከባድና ቀላል ጉዳት ደርሷል። ከተጎዱት መካከል 6ቱ ህንዳውያን ሲሆኑ 2ቱ ዩክሬናውያን መሆናቸውን የኤሚሬትስ መከላከያ ሚኒስቴር በኤክስ ገጹ ላይ ባወጣው መግለጫ አስታውቆ ድርጊቱ ዓለም አቀፍ ሕጎችና ስምምነቶችን በግልጽ የጣሰ መሆኑን አውግዟል። ይህ በእንዲህ እንዳለ ግን ፕሬዚዳንት ዶናልድ ትራምፕ ዋናውን የባህር መተላለፊያ የማስከበር እቅዳቸውን አካል አድርገው ሁሉንም የንግድ መርከቦች 20% የደህንነት ክፍያ እንዲፈጽሙ እንደሚጠየቁ በድጋሜ አስታውቋል። ይህ ክፍያ በሆርሙዝ ወሽመጥ በኩል መተላለፍ እንዲቻል የሚያስፈልገውን የአሜሪካ ጦር ወጪ ለመሸፈን እንደሚወክል ገልጿል። የአሜሪካ ጥቃቶች ለሶስተኛ ቀን የቀጠሉም ሲሆን ትራምፕ ኢራን በከባዱ እንደተመታች ተናግረዋል። ነገር ግን የኢራን የውጭ ጉዳይ ሚኒስትር በትራምፕ እገዳ ላይ ጠንከር ያለ ምላሽን በመስጠት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጠቀሙበትን ቃል መልሰው መጠቀም ቴህራን የወሽመጡ እውነተኛ ጠባቂ ሆና ትቀጥላለች ሲሉ ምላሽን ሰጥቷል። ምንም እንኳን ይህ የሆርሙዝ ወሽመጥ ቁጥጥር ውዝግብ የሁለቱን ሀገራት ወታደራዊ ፍጥጫ ለማስቆም ያለውን ዲፕሎማሲያዊ ጥረት ቢያመነምነውም ትራምፕ አሁንም ቢሆን ዲፕሎማሲያዊ ስምምነት ማድረግ የሚቻል መሆኑን ገልጸዋል። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ፕሬዚዳንት ዶናልድ ትራምፕ የ60 ቀናት ገደብ ይዘው ለኮንግረሱ የላኩት ደብዳቤና በሳውዲና በሁቲዎች መካከል የነበረው ታላቅ የሰላም ስምምነት መፍረስ መላውን የመካከለኛ ምስራቅ ቀጠና ወደ አዲስ የኃይል ሚዛን ፍጥጫ ውስጥ ከቶታል። በኤሚሬትስ መርከቦች ላይ የደረሰው ጥቃትም የዓለም ነዳጅ ገበያ ሊያናውጠው እንደሚችል እየተነገረም ይገኛል። ለመሆኑ ትራምፕ ለኮንግረሱ የላኩት ይህ ወሳኝ ደብዳቤና በመካከለኛው ምስራቅ የተቀሰቀሰው አዲስ ወታደራዊ ውጥረት እንዴት ትመለከቱታላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ በማድረግ ሌሎችም እንዲደርስ ሼር ማድረጋችሁን አትርሱ። አዳዲስና ሰበር መረጃዎች በፍጥነት እንዲደርሷችሁ ደግሞ የዩቲዩብ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ ከሀገር ውስጥና ከውጭ በሚሰሙ ሰበር አዳዲስ መረጃ እስከምንገናኝ ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን። በያለንበት የዓለም ዳርቻ ቸር እንቆይ።